በራሳችን መተማመንነትና የጓደኛን ፍቅር ስንገልጽ ነው ሰውም እይታም ሆነ ለሰዎችም አርአያነት ሆነን የምንገኘው። ገባሽ? እንደዛ ነው በቃ ሰው ለሰው ሲተጋገዝ ሲተባበር አላህም ደግሞ በዛው ልክ የኛን ጥሩነት አይቶ ሲያግዘን ነው። ውስጣችን ብዙ ነገር እየመረዝን ተሆነ አላህም አያግዘንም። በጣም ጠይባዬ አብሽሪ የኔ ወድ ዋዬ አበዛሁብሽ። በይሽ አሰላሙ አለይኩም። ወአለይኩም ሰላም። እሺ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወደ ቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? ከኔ ጋር ለሁላችሁ አልሐምዱሊላህ ረብል ዓለሚን። እንዴት ናችሁ? ከእናንተ ጋር ከኔ ጋር ሁሉ ሰላም ነው አልሐምዱሊላህ እላችኋለሁ። ሀባይቦችዬ ዛሬ ግን አንድ ነገር የምነግራችኋለሁ። የምር ነው የምነግራችሁ ማለት ነው። ዩቲዩበር አትሆኝም ያሉ ብዙ ሰዎች አሉኝ ማለት ነው። ብዙ ሰዎች ስላሉኝ ማለት ነው። ስለዚህ አንድ የማስጠነቀቃችሁ ነገር አለኝ። ምንድነው እሱ ብላችሁ ብትጠይቁኝ ደግሞ እሆናለሁ። አትሆኝም ያለኝ ሰው ካለ አለመሆኔን አሳያችኋለሁ ማለት ነው። ወላሂ ነው የምላችሁ። የምር እሆናለሁ። በቃ ይከፈለኛል። ሁኛለሁ። በቃ ደማቸውን ትክትክ ብሎ ፍልጥ ይበሉ። አይመለከተኝም። አለመሆንን ማንም አልያዘብኝም። መሆንን ግን ይዤዋለሁ። እውነት ወይስ ሐሰት? እውነት። እኔን ድጋፍ የምታረጉ ብቻ ከኔ ጋር ሁኑ። እኔን ድጋፍ የማያረግ አትሆኝም ብሎ ደግሞ ከጀርባ ሆኖ የሚያተኮትክ አተኩትኮ ይቀራል። እዛው ትክትክ ብሎ ቁጭ ይላል። በቃ እና እንደዛ ነው እላችኋለሁ ሀባይቦችዬ። የምር ነው የምነግራችሁ። ብዙ ነገር እኔ ስሜቴ ውስጤ ያራል። የሚያረው ምንድነው? የሰው ልጅ መስራት መቻል መሆንን ይዞ እንደማይሆን ሲገለጽለት ያናድዳል። ህልማችን ወዴታች እንዲዘቀዝቅ እንጂ ህልማችን ከፍ እንዲል አይፈልጉም። ለምን? ከፍ አድራጊው አላህ፣ ዝቅ አድራጊው አላህ። ሰው ያው ሰው ነው። አቶክታኪ ያው አቶክታኪ ነው። ወደዛ ፈቀቅ ይላል፣ ገለል ይላል። እና ይሄ ነው እላችኋለሁ ሀባይቦች። የዛሬ በላይ ፈታ ዘና ብዬ ነበረ ስፖስት የዋልኩት ማለት ነው። 1 ሰዓት 2 ሰዓት ከ47 ደቂቃ የሆነ የላይቭ ቆይታ ነበረኝ። ላይቭ ላይ ደግሞ አሁን እገባላችኋለሁ በእሙ ሱመያ የሚለው ቻናሌ። በእሙ ሱመያ የሚለው ቻናሌ ሊንኩን የምታውቁ ብዙ ልጆች አላችሁ ማለት ነው። ወደዚህኛው ግን አልመጣችሁልኝም። ለምን እንዲሁ አይገባኝም። በነገራችን ላይ ላታዩትም ትችላላችሁ። ችግር የለውም። ቀስ በቀስ ያ የሚሆን ነገር ይሆናል ማለት ነው። ነገር ግን እስከዛው ድረስ የምታዩ ሰዎች ላይክ አታደርጉም። አልወደዳችሁትም? ምንድነው ሐሳባችሁን ሐሳቤን አልተቀበላችሁትም? ሐሳብ አላችሁ ከእናንተ ሌላ? ሐሳባችሁን ንገሩኝ እስኪ። የእናንተ ሐሳብ እፖስጣለሁ፣ ችግር የለውም። የእናንተ ሐሳብ እሰራለሁ። ነገር ግን የእናንተ ሐሳብ ሳይመጣልኝ እስኪ ከእናንተ ይሄ ነው የምትሉት ነገር ካለ ንገሩኝ። እናንተን የሚያረካ ነገር ምንድነው? ለእናንተ ተደራሽነት የሚሆነው ለእናንተ ጥቅማዊ ነገር ያለ ነገር ምንድነው? ንገሩኝ እስኪ። እና ይሄንን ይመስላል እላችኋለሁ። እኔ ወደች እየወይ አሁንም ላይቭ ላይ እገባላችኋለሁ። 2 ሰዓት ከምናምን ሆኗል። 3 ሰዓት ላይ በላይቭ ጠብቁኝ። ሊንኩንም ከስር አስቀምጣላችኋለሁ። ከዛ ያላችሁ ወደዚህ፣ ከዚህ ያላችሁ ወደዛ እያላችሁ ቻናሌን ከፍ ቁጭ አድርጉት ማለት ነው። ከፍ ላይቭ እየተቀመጥኩኝ ኢንሻአላህ ሰዓቴን እሞላለሁ። በቃ ፍሪ መሆን ነው የምፈልገው። ከእንግዲህ እኔ መጨናነቅ ምናምን በቃ አይጠበቅብኝም። ምክንያቱም የሰው ልጅ ተጨናንቆ አእምሮውን እንትን ማለት የለበትም፣ አለ ጊዜው መግደል የለበትም ማለት ነው። እና ይሄ ነው እላችኋለሁ ማለት ነው። የኔ ሐሳብ የእናንተ ሐሳብ ምን እንደሆነ ሐሳባችሁን በኮሜንት አስቀምጡልኝ እላችኋለሁ ሀባይቦችዬ። በነገራችን ላይ ደግሞ ብዙ ልጆች ደግሞ የምትጠይቁኝ ጥያቄዎች አላችሁ ማለት ነው በኮሜንት። ጧት ላይ ደግሞ ላይቭም ገብቼ ነበረ። በላይቭም ስገባ ወደ ትምህርት ቤት ልጆች እያደረስኩ ነበረና በቃ ቅመሞች ደግሞ ተኝተዋል። የእንቅልፍ ሰዓታቸው ነው። ምንም ማድረግ አልችልም። ሁሉ ጊዜ ተጣግረው ቆመው እግራቸው የሚያብጣል፣ እግራቸው የሚደክማል። እረፍታቸውን ግዴታ ከኔ ጋር ሆኖ አልልም።
ነገር ግን በቃ ፍቃደኛና ፍላጎት ያላችሁ ካላችሁ ደግሞ ላይብ ላይ ስገባ ከፍታችሁ መተው ትችላላችሁ፣ በፍቃደኝነት ማለት ነው። አለ ፍቃደኝነት ደግሞ አልልም ማለት ነው ሀባይቦችዬ። በነገራችን ላይ ከፍ ማለታችንን የማይወድ ሰው ከፍ ብለን ማሳየት እንዳለብን ነው ከኔ አንደበት የተረዳሁት። እናንተ ደግሞ ከኔ ተረድታችሁ ለእናንተ የሚሆነውን ነገር ትገልጹልኛላችሁ ማለት ነው። ኢንሻአላህ እንተዳደጋለንም፣ እንደማመር፣ በአንድ ላይ እንኑር ስላችሁ ደግሞ ቻናላችን ያኖረናል ማለት ነው። በቃ አንዳንድ ጊዜ ሀሳባችንን የምንገልጽበት ምኞታችንን የምንገልጽበት ሰፖርት የምናደርግበት ቻናል ነው ማለት ነው። ለእናንተም ሆነ ለእኔም ሆነ ትምህርት ነው። ለእኔ ትምህርት የሆነ ለእናንተም ትምህርት ይሆናል ብዬ አስባለሁ ማለት ነው። ግን በጣም ወዲያችኋለሁኝ ማለት ነው ሀባይቦችዬ። ሀሳባችሁ እንዳይለየኝ እፈልጋለሁኝ። ምክንያቱም በቃ የሰው ልጅ አሰበው አንደበት እስከደረሰ ድረስ ያለውን ነገር ትዕግስት ያስፈልገዋል ማለት ነው። ትዕግስት ደግሞ ለሰው ልጅ በጣም ቁም ነገር አለው። ቁም ነገር አዘል ነገሮችን ደግሞ መርሳት የለብንም ማለት ነው። እኔ በጣም ወዳችኋለሁኝ። እናንተም ደግሞ ሀሳባችሁን እንዳይለየኝ እፈልጋለሁኝ ማለት ነው። የእናንተ ሀሳብና ድጋፍ ካለ ከኔ ምንም ነገር እንደማይርቃችሁ እወቁ ማለት ነው ሀባይቦችዬ። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ፣ በጣም ነው የማደንቃችሁ። ላይቭ ስገባ ደግሞ ኢንሻአላህ ረጅም ሰዓት የማይመቻችሁ ላይክ ማድረግ እንዳትረሱ እላችኋለሁኝ። ይሄንንም ሸር ኮፒ ሊንክ እያደረጋችሁ ለብዙዎች ሸር አድርጉ ማለት ነው። እውነቱን ልንገራችሁ፣ እኔ መቼም የሰው ስልክ መጥቼ ኮፒ ወይም ሸር ለከሌ ኦቨርሂድ ያልልም ማለት ነው። አሎ እና እንደዛ ነው እላችኋለሁኝ ሀባይቦችዬ። በጣም በጣም ያኔ ስልክ እየተደወለብኝ ነው፣ ግን ይቅርታ። የምነግራችሁ ነገር ቢኖር ራሱ በቃ ኢትዮጵያ ስመጡ ብዙ ነገሮችን ትጠቀሙበታላችሁ። በንግድ ስራ ዘርፍ፣ በኢኮኖሚ ዘርፍ፣ በኑሮ ሂደት ብትጠይቁኝ ራሱ በጣም ተጠቃሚነትን እንወያይበታለን። የእናንተንም ሀሳብ እየተረዳሁኝ የኔንም ሀሳብ እየተረዳችሁ ዛሬ እናንተ ለማዳመጥ ዛሬ እናንተ ሸር ለማድረግ ወይም በቃ ሸር እንኳን ባታደርጉ ላይክ ማድረግ አሁን ምንም ነገር የሚቀንስ ነገር የለም ማለት ነው። ዛሬ አንድ ጓደኛዬን ልጥቀማት ብዬ ካልኩኝ ይህንን ሸር ባደርግላት ምንም ማለት አይደለም። ይሁማ እንደዚህ በቃ አገራችን ላይ እንዲህ አለ፣ እየተስፋፋ ነው፣ የሆነ ነገር እየተፈጠረ ነው፣ ዛሬ አዲስ ያለ የምትሉበትን ማግኘት ራሱ አንድ ቀላል ነገር እንዳታደርጉት ማለት ነው። ሀጃችሁ ሰፋ ብሎ ሀሳባችሁ ደግሞ በዛ ብሎ የተጨናነቃችሁ ልጆች አላችሁ። አሁን በላይቭ ስገባ አሁን ብዙ ጊዜ ስማቸው ባይዘረዘር እንኳን ያለች ልጅ አለች ማለት ነው። በጣም ያኔ መንጣትን ሳስበው እጨናነቃለሁኝ አለችኝ ማለት ነው። በቃ ምኑን አሳክቼ እንደምመጣ ራሱ በጣም ይጨንቀኛል አለችኝ ማለት ነው። እና እንዳትጨናነቁ ፈልጋለሁ ማለት ነው። ራሳችሁን በራሳችሁ ፍሪ ማድረግ አለባችሁ። መጥታችሁ እንዴት እንደምትሰሩ አሁን እሷ በቃ ስደት አልኖርሽም ማሻአላ ግን ትኖሪያለሽ፣ ነገር ግን ብዙ ስራዎችን ትሰሪያለሽ። በቃ የተለያዩ ነገሮችን አሳያቸዋለሁኝ። በአዲሱ ቻናል ያላችሁ ላታዩ ትችላላችሁ ማለት ነው። በዛኛው ቻናል ያሉ ግን ብዙ የስራ ልምዴንና የስራ ሂደቴን ስላካፈልኳቸው በጣም ተወዳጅነትን እና በፍቅርን እንትን ብለው ይከታተሉኛል ማለት ነው። ከኔ አንደበት ምን እንደሚያገኙ ከኔ አንደበት ምን ጥንካሬ እንዳላቸው ነው የሚያስረዱኝ ማለት ነው። አብዛኛውን ኮሜንታቸው እንደዛ ነው እላችኋለሁ ሀባይቦችዬ። ለማንኛቸውም ችግር የለውም፣ ሁሉም ነገር ቢሆን በጊዜው ይሆናል፣ ይስተካከላል። አይሆንም የሚባል ነገር የለምና አይሆንም ብላችሁ እንዳታስቡ እላችኋለሁኝ። እኔ በጣም ወዳችኋለሁኝ። ሀሳባችሁን ደግሞ እንድትነግሩኝ እፈልጋለሁኝ ማለት ነው። ሀሳባችሁን የምፈልገው ለምንድን ነው? ለእኔም ጠቀሜታ አለው፣ ለእናንተም ጠቀሜታ አለው። ለምሳሌ በእናንተ ሀሳብ የምነሳበት የምንደረደርበት ይሆናል። እናንተ ደግሞ በእኔ ሀሳብ የምትነሱበት፣ የምታስቡበት፣ የምታቅዱበት የስራ እቅዶችን ይሆናል ማለት ነው። ሄሎ አይሰማም? አልሐምዱሊላህ። እንዴት ነሽ ውድ? አለሁ አልሐምዱሊላህ።
ላይቭ ገብተሻል እንዴ ሲላ ላይቭ አይደለሁም ወዲ ዛሬ አልፖስትኩም ነበር በአዲሱ ቻናሌ ትንሽ ቪዲዮ እየሰራሁ ነበር። ለማንኛቸውም እንኳን ደወልሽ እሺ ችግር የለውም። ትንሽ ሐሳብ ታለሽ መጨመር ትችያለሽ። ምን ልትሰሪ አሰብሽ? አረ ምንም አይደለም የሆነ ሪከርድ እንትን ቪዲዮ እየሰራሁ ቪዲዮ ዛሬ አልለቀኩም ነበርና ደግሞ 2 ሰዓት ከ47 ሰዓት ያክል ላይቭ ላይ ቆይቼ ነበር። ዛሬ አላየሁሽም ግን ኦንላይን አልገባሁም። ሆነ ትናንትና ኮኔክሽን ከሰው አግኝቼ ቀጥሬ ነበር ስኬጁል ያንን ለቆታል 7 ሰዓት ላይ እንጂ እኔ አልገባሁም። ናዲ አህበዲ ራሱ ገባ ብዬ አመር ገብቶ ነበረ። ልክ ግብት ተማለቴ ላጣረገኝ ምስኪን አይዞሽ። ለማንኛቸውም የኔ ወድየዋ ከጎንሽ ነኝ። በተቻለኝ ነገር የምተባበርሽን ወደ ኋላ አልልም። ኢንሻአላህ ላይቭም ብትገቢያለሽ ላይቭ ደግሞ ስለሚያስገባሽ ሰዓት ይጨምርልሻል ያሰብሽበት እንደምትደርሺ። እንደገና ደግሞ በቃ ብዙ ነገሮችሽን ተረድቼሻለሁ ገባሽ? እና አመቻችተሽ አቻችለሽ በቃ የወሩን ሞልተሽ ላይቭ ገብተሽ ሰዓትሽን እንደማንም እንዴት ሞይ ይፈልጋለሁ። እሺ ለኔውት ኢንሻአላህ ሞክራለሁ። ሌላ ስትረስ ውስጥ ገብቼ ነው እንጂ ችግር የለውም። የሆነ ቤት ነበርና መንገድ ይመታዋል ምናምን እያሉኝ አሁን ሰሞኑን በተለይ ዛሬ በጣም ጭንቀት ላይ ነበር የዋልኩትና መንገዳቸውን ተያዙ ችግር የለውም ሞክራለሁ። እኮ ችግሩ አይቸግረኝም መቼም ትንሽ ሬት ልበል ብዬ ነው እንጂ አሁን አብሽር ያዘሽ። ለማንኛቸውም ላይቭ ሰዓት ይሰጣል እንደሚሰጥም ደግሞ እኔም እያየሁት ነው። ኢንሻአላህ ደግሞ አላህ ያለ ድረስ እንደርሳለን። ለማንኛቸውም የቻናሌ ቤተሰቦች ሊንኩን ብዙ ጊዜ እያስቀመጥኩት ነው የሷን ከኔ ስር በዛኛው ቻናሌ። ኢንሻአላህ ደግሞ ሼር አደርግልሻለሁ በዚህኛው ማለት ነው። እሺ ነው ወኔ ጦይቢት ይባላል። ያሲያ ቤተሰብ የሆናችሁ ሰብስክራይብ አድርጉኝ፣ ላይክ አድርጉልኝ፣ አስተላልፉልኝ። ያው ኢትዮጵያ ላይ ሆነን ስንሰራ በጣም ከባድ ነገሮችን እያሳለፈ ነው። ከጎናችን እንላቸዋለን። አዎ ወላሂ ኢንሻአላህ የኔ ወድዋ አብሽር ያዘሽ። እንደው አላህ እንደማንም ብሎ እንደው ተጭቃው ልቅ ፎቆ ጥልቅ ያርገና አንቺ አዎ ደግሞ ሆነንም እናሳያለን እንሆናለን። ደግሞ እሺ ተስፋ እንዳትቆርጪ። አረ ምን ተስፋ መቁረጥ ነው? ሰዓት ተሰጠሽ ተላይቡ አንዲ 30-40 ሰዓት ሰጥቶኛል። ማሻአላ ተባረከላ። በአንዱ ሊቭ እንደዛ ሰጥቶኛል። የዛሬው ደግሞ ብዙ ሰዓት ተቀምጫለሁ። ኢንሻአላህ እስኪ ዝሮ ለማንኛቸውም ያው ቅመሞች ጋር አልንገናኝ እያልን ነኝ። ከተገናኘን እኮ እነሱም አይጨክኑም ወላሂ። እውነት ለመናገር ብዙዎቹ ማለት ነው ሶላልን ሰግዲ ነው እያሉ እንኳን ራሱ ከፍተንልሻል ይሉኛል። ሱመያ ወላሂ ኢንሻአላህ እንትን እንሞክራለን። ዞሮ እኔም እንደዚህ በሰፊው በሞላው ሰዓት ቀጠሮ እንይዝና የሆነ ሰዓት አንቺ ብትገቢ የሆነ ሰዓት እኔ ብገባ ቅመሞችን ሰብሰብ እያደረግን ሸር እየተዘራረግ ዞሮ እንትን ታች ተለቃሽ ነገሪ ገባ ብዬ ሸር አደርግልሻለሁ ኢንሻአላህ። ችግር የለውም። አሁን እኔ ልለቅ ነው። ለማንኛቸውም አብሽሪ አይዞሽ፣ አላህ ካንቺ ጋር ይሁን። እኔ ላንቺ አንቺ ለኔ የምንባባል ያድርገን። የዱንያ ብቻ ሳይሆን የአኺራ እህት እንሆናለን ብዬ አስባለሁኝ። በቃ ለሰው ልጅ ኸይር ስራ ካሰብን ኸይር ነገር እንደርሳለን። ክፉ ብቻ እንተሳሰብ። እሺ ነው ኢንሻአላህ ቢዝኒላህ ውስጣችንን እንዲወርጥ ያርግልን ነው ወላሂ አሚን። ወላሂ በጣም ነው ያኔ በቃ በጣም ተሰምቶኛል። እኔ እውነት ለመናገር ብዙዎችን ሰፖርት ለማድረግ እንደገና ደግሞ ብዙዎችን ከስደት ሲመጡ የሆነ ነገር በቃ አለ አይደለ በቤት የሆነ ግብዣ አርጌ ዩቲዩበር ነኝ ብዬ ለራሴ መንቀባረር አልፈልግም ወላሂ ጠይብዬ። ግን በቃ ሰው ምንድነው ከፍ ያለውን ነው የሚያዩት የሚያሳድጉት። እንደገና ደግሞ በቃ ትኩረት ያላቸው ስለ ድራማ ስለ ሆነ ነገር በቃ አላየ ፕራንክ አሁን ምንም በቃ ይዘሽው ማተጁ ነገር ነው ለነሱ የሚጠቅም ነው። ግን ይዘሽው አተጅም ለነሱ ግን በወረዳችን በአካባቢያችን ብሎም ደግሞ በተለይ በቃ ዝቅ ብላልነው ሀገር ጠቃሚታውን ራሳቸው ማወቅ ነበረባቸው።
ያ ግን ኢንሻአላህ በጊዜ በጊዜ ብዛት ሊሆን ይችላል። ተስፋ አንቆርጥም፣ ብቻ ተስፋ እንዲያቆርጭ። ኧረ እኔ ምን ተስፋ መቁረጥ ነው? ስንት ነገር ያለብን ሰዎች አይደል እንዴ? ተስፋ አልቆርጥም። የምንጠነክረው ደግሞ የምናሳልፋቸው ከባባድ ህይወቶች ጠንካራ እንድንሆን ያደርጉናል። አላህ ደግሞ በዛ ላይ የምናሳልፈውን ነገር እያየ አላህ ያበርታን፣ አላህ ደግሞ ያገዘን ነው የምለው ኢንሻአላህ። አሁን ጦይባዬ በጣም አመሰግናለሁ። አብሽሪ፣ አይዞሽ። ደግሞ ስጋውን በልቻለሁ። እሺ ሰምተሻል? አይቼሽ ላይክ አድርጌያለሁ። ኮሜንት ረስቼ ሳልጽፍ ቀረኝ። ኧረ ግን የራሱ አመዲም ጋር ስገባዋለህ ላይክ አድርጌ ምናምን ያው እንትን ኮኔክሽኑ እንደዚህ ብዙ ባያሰማውም እንደዚህ እያደረኩ ነው። አንቺም ጋር ዛሬ ራሱ ገብቼ ነበር የምታወሪውን ስሰማ ነበረ። ትናንት የለቃሽውን ማለት ነው። ትናንት መቼ የለቃሽውን እንትን ብለሽ ቁጭ ብለሽ እያወራሽ ስለ ብዙ ነገር ስታወሪ ነበረ። እንደዛ ነው። ለማንኛቸውም እኛ ፕራንካችን ስልካችን ነው። መከነ ሰላም እና ወግዲ ያን ያክል ሩቅ አይደለም። መከነ ሰላም ለኛ መከነ ሰላማችን ነው። ወግዲ ላንቺ ወግዲሽ ነው። ኢንሻአላህ ደግሞ በቤቴ ግብዣ ማረግልሽን ቀን እጠብቃለሁ ወደፊት። ትንሽ እንዴት አለ እየተገናኘን ብዙ ነገር እንሰራለን። በቃ ኢንሻአላህ ለሌሎች አሪያ ምን ሆነውም እንደዛ ሲሆን ነው። ሲጀመር ክፋትነትና ምቀኝነት ጥሩ አይደለም። ራሳችንን ሰፖርት ማድረግ ያለብን በቃ አለ አይደለ በራሳችን መተማመንነትና የጓደኛን ፍቅር ስንገልጽ ነው። ሰውም እይታም ሆነ ለሰዎችም አሪያነት ሆነን የምንገኘው ገባሽ? እንደዛ ነው በቃ ሰው ለሰው ሲተጋገዝ ሲተባበር አላህም ደግሞ በዛው ልክ የኛን ጥሩነት አይቶ ሲያግዘን ነው። ውስጣችን ብዙ ነገር እየመረዝን ተሆነ አላህም አያግዘንም። በጣም ጦይባዬ አብሽሪ የኔ ወድዋዬ አበዛሁብሽ። በእሺ አሰላም አለይኩም። ወአለይኩም ሰላም። እሺ